ካፍ ኮንፌዴሬሽን የቀድመ ማጣሪያ ጨዋታ ኢትዮጵያ ቡና የዩጋንዳው ዩአርኤፍሲን ገጥሞ ትናንት በባህር ዳር ዓለም አቀፍ ስቴዲየም 3-1 በሆነ ውጤት ተሸንፏል። ሩቴሚዮ ማንዴላ አሽራፍና ካዲሙ ሻፊክ የተባሉ ሶስት ተጫዋቾች ናቸው የዩአርኤፍሲን ግቦች ማስቆጠር የቻሉት። እንዳለ ደባልቄ ላይ በተሰራ ጥፋት የተሰጠውን የፍጹም ቅጣት ምት 10 ቱንጆ 70ኛው ደቂቃ ላይ ብቸኛዋን የኢትዮጵያ ቡናን ግብ ከመረብ ማሳረፍ ችሏል። በአጠቃላይ ኢትዮጵያ ቡና እንደተለመደው በኳስ ቁጥጥር ተሽሎ እንደነበረ ተመልክተናል። ዩአርኤ የቀጥተኛ ወይም የመልሶ ማጥቃትን ስልት ተግባራዊ አድርጎ በትናንትናው ጨዋታ ተሳክቶለታል። አፈግፍጎ ወደ ራሱ ሜዳ የሚጫወት ኢትዮጵያ ቡና ደግሞ ብዙ እዛው ኢትዮጵያ ቡና ሜዳ ላይ ጨዋታዎችን ለመቆጣጠር ጥረት ያደረገበትን አጋጣሚ ተመልክተናል። ኢትዮጵያ ቡና ኳሱን ተቆጣጠረ ማለት ወይም ወደ መሃል ሜዳ ተጠጋ ማለት ደግሞ ከኢትዮጵያ ቡና ግብ ጠባቂና በተከላካይ መሃል የሚኖረው ስፔስ ወይም ሰፊ የሆነ ቦታ ነው። ያንን ለመጠቀም ጥረት አድርገው በዛም ግቦችን አግኝተው አሸናፊ መሆን ችለዋል። ሶስቱም ግቦች ተመሳሳይ በሚባል መንገድ ነው ትናንት ኢትዮጵያ ቡና ላይ የተቆጠሩት። 3-0 መምራት ከጀመሩ በኋላ ይባሱኑ ሙሉ ለሙሉ አፈግፍገው አንዳንድ ድሎችን ለማግኘት ጥረት ሲያደርጉ ተመልክተናል። የኢትዮጵያ ቡናን የኳስ ቁጥጥር ብልጫ እንደነበረው ያነሳን እንገኛለን። ነገር ግን የኳስ ቁጥጥር ብልጫ ወደፊት ሄዶ ወይም የተጋጣሚ ክልል የማጥቃት ዞን ላይ ሲደርስና ተደጋጋሚ ድሎች ሲፈጠሩ ብዙ የኢትዮጵያ ፕሪሚየር ሊግ ክለቦች እንደዚሁም እንደ ሀገርም ደግሞ ብሔራዊ ቡድናችን ሲቸገር እየተመለከትን ነው የምንገኘው። ኢትዮጵያ ቡናም ላይ ትናንት የተመለከትነው አጋጣሚ ይሄኛው ነው። ጥሩ የሚባል ሙከራዎችን ማድረግ ተስኗቸው ነበረ ኢትዮጵያ ቡናዎች። እዚህ ጨዋታ ላይ ሌላ አስገራሚ የነበረው አዳነ የኢትዮጵያ ቡና ምርጡ ተጫዋች አቡበከር ናስር በትናንትናው ጨዋታ ምክንያቱ ምን እንደሆነ እስካሁን ግልጽ ባልሆነ መረጃ በጨዋታው አልተሰለፈምና ምናልባት እሱ ቢኖር ኑሮ በኢትዮጵያ ቡና ግቦችን ሊያስቆጥር የሚችልበት ሊጠቀም የሚችልበት አጋጣሚን መፍጠር ይችል ነበረ። በሜዳው 1/3 ወይም ማጥቃት ዞን ላይ አሁንም ክፍተቶች እንዳሉ በኢትዮጵያ ክለቦች ብሔራዊ ቡድናችንም ላይ እየተመለከትን እንገኛለን። ኢትዮጵያ ቡና ትናንት እንግዲህ ተሸነፈው ማለት ነው። በአጠቃላይ 5-2 በሆነ ድምር ውጤት ወደ ቀጣዩ ዙር ማለፍ ሳይችል ቀርቷል። ካምፓላ ላይ የነበረው ጨዋታ 2-1 በሆነ ውጤት በዩአርኤ አሸናፊነት መጠናቀቁ ይታወቃል። በቀጣይ ዩአርኤ የግብፁ አልማስሪን እንደሚገጥም ተረጋግጧል። ኢትዮጵያ ቡና ግን በካፍ የኮንፌዴሬሽን ዋንጫ የነበረው ተሳትፎ እዚህ ላይ እንዲገታ ሆኗል። በካፍ ቻምፒየንስ ሊግ ኢትዮጵያን የወከለው ፋሲል ከነማም ወደ ካርቱም አምርቶ ከአልሂላል ኦምድሩማን ጋር 1-1 ጨዋታውን አጠናቋል። በድምር ውጤት 3-3 ከሜዳው ውጪ ብዙ ባገባ በሚለው ህግ የሱዳኑ ክለብ ወደ ሌላኛው ቅድመ ማጣሪያ ትናንት አልፏል። ጨዋታውን በተመለከተ አንዳንድ ሪፖርቶችን ስመለከት ነበረ። እነዚህ ሪፖርቶች ላይ እንዳነበብኩት ከሆነ ፋሲል ከነማ በኳስ ቁጥጥር እንደዚሁም አልሂላል ኦምድሩማንም በተመሳሳይ በኳስ ቁጥጥር ለመጫወት ሙከራ ነበራቸው። ልዩነት የነበረው ግን የአልሂላል ኦምድሩማን የኳስ ቁጥጥር ፕሮግሬሽን ነበረው ወይም ወደፊት ወደ ማጥቃት ዞን ያመራ ነበር። የሚገኙት አጋጣሚዎች እንደዛ ነበሩ። በፋሲል ከነማ በኩል ግን እዛው የራሱ ሜዳ ላይ ተገድቦ ኳስን ለመቆጣጠር ጥረት የሚያደርግ ብዙም የማያጠቃ ቡድን እንደነበረ ነው መረጃ የተመለከተው። 23ኛው ደቂቃ ላይ ሙሐመድ አብዱራህማን ነው ግብ አስቆጥሮ ቀዳሚ ሆኖ የነበሩት አልሂላል ኦምድሩማን 80ኛው ደቂቃ ላይ በረከት ደስታ ላይ በተሰራ ጥፋት የተገኘውን ቅጣት ምት ሱራፌል ዳኛቸው ሲመታ ባልሂላል ተጫዋች ተጨርፎ ወደ ግብነት ተቀይሮ ጨዋታው 1-1 ሆነ። ተጨማሪ ግብ ግን ከዛ በኋላ በሁለቱም ክለቦች በኩል ማስቆጠር አልተቻለም። የአልሂላል ኦምድሩማን ተጫዋቾች ተጨማሪ ድሎችን ፈጥረው ነበረ፣ ነገር ግን ያንን ማስቆጠር አልቻሉም። ከዛ በኋላ ውጤት ወደ ማስጠበቅ ነው እያመሩት። እንደሚታወቀው ትልልቅ የሚባሉ ከዛም ውጪ እኛ ሀገር ካሉ ክለቦች በደረጃ ከፍ የሚሉ ክለቦች እንደዚህ አይነት ጨዋታዎች ከጃቸው እንዳይወጡ ወይም
ያላቸውን ውጤት አስጠብቀው ለመውጣት የተለያዩ መንገዶችን እንደሚጠቀሙ እናውቃለን። በተደጋጋሚ መውደቅ በተደጋጋሚ ኳሶችን የማውጣት ሁኔታ እንመለከታለንና ትናንትም ይሄን ነገር አድርገው እስከ 90ኛው ደቂቃ ተሳክቶላቸው ተጨማሪ ግብ ሳያስቆጥሩም ሳይቆጠርባቸውም 1-1 በሆነ ውጤት ጨዋታው ተጠናቋል። በአጠቃላይ ድምር ውጤት 3-3 በሆነ ውጤት በመጠናቀቁ የ2013 ኢትዮጵያ ፕሪሚየር ሊግ አሸናፊው ፋሲል ከነማ ወደ ቀጣዩ ዙር ማለፍ ሳይችል ቀርቷል። ስለዚህ አንድ ደረጃ ዝቅ ይልና ፋሲል ከነማ በኮንፌዴሬሽን ዋንጫ ኢትዮጵያን ወክሎ ቀጣይ ሌሎች መርሃ ግብሮችን የሚያደርግ ነው የሚሆነው። በአጠቃላይ ግን በእነዚህ ውድድሮች የተመለከተን እንዳለነው ከሆነ ብሔራዊ ቡድኑም የኢትዮጵያ ብሔራዊ ቡድን ኳስን ተቆጣጥሮ መጫወት የሚችል ነገር ግን ኳሱን ስለተቆጣጠረው ብቻ ወይም ጨዋታውን መቆጣጠር እንደማያስችለው ተመልክተናል። ግቦችን ማስቆጠር ሲቸገሩ እንመለከታለን። የሚገኙ ጥቂት አጋጣሚዎች ናቸው። ተደጋጋሚ የግብ ዕድሎችን መፍጠርም ላይ ክፍተት እንዳለ ባለፉት ጨዋታዎች ተመልክተናል። የክለቦቻችን ነጸብራቅ ነው ብሔራዊ ቡድኑም ላይ የሚታየው ክለቦቻችንም ላይ የተመለከተነው አጠቃላይ ጉዳይ ይሄኛውን ይመስላል። ፋሲል ከነማ ለመጀመሪያ ጊዜ ነው በካፍ ቻምፒየንስ ሊግ ኢትዮጵያን ወክሎ መሳተፍ እየቻለው ነገር ግን ሳይሳካለት ቀርቷል። የኢትዮጵያን የወከሉ ሁለት በካፍ የክለቦች ውድድር የተሳተፉ ክለቦቻችን ሳይሳካላቸው ቀርቷል። በእንግሊዝ ፕሪሚየር ሊግ 5ኛ ሳምንት ትናንት 3 ጨዋታዎች ተከናውነው ነበረ። ሌስተር ሲቲ ወደ አሜክስ ስቴዲየም አምርቶ 2-1 በሆነ ውጤት ተሸንፏል። ኔል ሞፓይ በፍጹም ቅጣት ምት ለብራይተን ግብ አስቆጥሯል። የቀድሞ የአርሰናል የማንቸስተር ዩናይትድ እንደዚሁም የዋትፎርድ ተጫዋች ዳኒ ዌልቤክ በግንባሩ ትናንት ግብ አስቆጥሮ ብራይተንን አሸናፊ አድርጓል። ጄሚ ቫርዲ ነው ትናንት ግብ ማስቆጠር የቻለው። ይሄ ግብ ሲቆጠር በተለይም ደግሞ በሌስተር ሲቲ ተጫዋቾች መካከል የነበረው የኳስ ቅብብል እጅግ የሚመስጥ ነበረ። ግሩም ግብ ነው የተቆጠረው በጄሚ ቫርዲ አማካኝነት። ያኒክ ቬስተርጋርድ በእጁ የነካውን ኳስ ነው ኔል ሞፓይ በፍጹም ቅጣት ምት ኳስና መረብን ያገናኘው። ዳኒ ዌልቤክም ያስቆጥረው የቆመ ኳስ ነው። አሰልጣኝ ብሬንዳን ሮጀርስና ሌስተር ሲቲ ብዙ እየተቸገሩ እንዳለ ያሳያል። በተለይም የቆመ ኳስ የመከላከል ችግር እንዳለባቸው አሁንም ፍንትው ብሎ የታየበት አጋጣሚ ሆኖ ነው ያለፈው። በዘንድሮ የእንግሊዝ ፕሪሚየር ሊግ 5 ጨዋታዎችን እስካሁን አከናውነው 3ቱን ተሸንፈው 2 ጨዋታዎችን ብቻ ነው ማሸነፍ የቻሉት። 6 ነጥብን ይዘው 12ኛ ደረጃ ላይ ይገኛል የብሬንዳን ሮጀርስ ቡድን። በቀጣይ የት ድረስ መጓዝ ይችላል የሚለውን እንመለከታለን። የግራም ፖተር ቡድን ብራይተን ግን ከ5 ጨዋታ 4 አሸንፈው 12 ነጥቦችን ይዞ ቶፕ 4 ወይም 4ኛ ደረጃ ላይ መግባት ችሏል። ስለዚህ በእንግሊዝ ፕሪሚየር ሊግ ሌስተር ሲቲ በብራይተን ተሸንፈዋል። በለንደን ስቴዲየም የተደረገውና ዩናይትድ ከዌስትሃም ጋር ያገናኘው መርሃ ግብር 2-1 በሆነ ውጤት ተጠናቋል። ውጤቶቹን እናንሳና ወደ ጨዋታዎቹ በዝርዝር እንመለሳለን። ክርስቲያኖ ሮናልዶ 1 ግብ ትናንት አስቆጥሯል። ጄሴ ሊንጋርድ ሌላኛውን ግብ ለዩናይትድ 89ኛው ደቂቃ ላይ ማሸነፊያውን ያስቆጠረው እሱ ነው። ሳይድ ቤን ራህማ ነው ቀዳሚ አድርጎ የነበረው። ዌስትሃምን በቶተናም ስቴዲየም የተደረገው የቶተናምና የቼልሲ ጨዋታ 3-0 በሆነ ውጤት በሰማያዊዎቹ አሸናፊ ተጠናቋል። ቲያጎ ሲልቫ፣ ንጎሎ ካንቴ እንደዚሁም አንቶኒ ሩዲገር 3ቱን የቼልሲ ግቦች ማስቆጠር ችሏል። ከትልቁ ጨዋታ እንጀምርና ወደ ዩናይትድ ጨዋታ እንመለሳለን። አሰልጣኝ ቶማስ ቱኸልና ቼልሲ አሁንም በድጋሚ ጠንካራ መሆናቸውን ያሳዩበትን መርሃ ግብር ነው የተመለከትነው። በተለይም ትናንት ጨዋታው እንደተጀመረ ቶተናም በጥሩ ሁኔታ የጀመረ ይመስል ነበረ። ወደ ግብ የቀረበውም ቶተናም ነው፣ የሚያስፈራ የነበረውም ቶተናም ነው። በመጀመሪያዎቹ 10 ደቂቃዎች ኳስን ለመንጠቅ ይሄ ፕሬስ አድርገው የሚጫወቱበትንም መንገድ ተመልክተናል። ፈጣን ሽግግር ነበራቸው ሁለቱም ክለቦች በመጀመሪያዎቹ ደቂቃዎች። ነገር ግን እነዚህ ፈጣን ሽግግራቸው ብዙ ምርታማ አልነበረም። የመጨረሻ ኳሶቻቸው ይበላሹባቸው ነበረ። በተለይም በቼልሲ በኩል እነ ሜሰን ማውንት እና ካይ ሃቨርትዝ ብዙ ኳሶች ሲሳሳቱ ነበረ። ከዛ በኋላ ግን ቀስ በቀስ ቶተናም እየወረደ ከዚህም ውጪ የቼልሲ ደግሞ ወደ ጨዋታው እየገባ የተመለከትንበት አጋጣሚ ነው። በትናንትናው ጨዋታ የቶተናም የአማካይ መስመር ተጫዋቾች ከአጥቂዎቻቸው ጋር
የነበረው መገናኛ መስመር በቼልሲዎች ተቆርጧል ማለት ይቻላል እነ ሂዩንግ ሚንሰን እንደዚሁም ሃሪ ኬንን የመሳሰሉ ተጫዋቾች ብዙም ሙከራ ማድረግ አልቻሉም 90 ደቂቃ ቆመው ነው ያሳለፉት ማለት ይቻላል በትናንትናው ጨዋታ በሁለተኛው አጋማሽ የበለጠ የጠነከረውን ቼልሲ ነው የተመለከትነው በተለይም አሰልጣኝ ቶማስ ቱኸል ምን ያክል ጨዋታን እንደሚያነቡ የተመለከትንበት ሌላኛው ትልቅ መርሃ ግብር ነው ያልተጠበቀው ቅያሬን የተደረገው ሜሰን ማውንት በመታተር የሚታወቅ የግብ ኳሶችን የሚያቀብል ሲሆንለት ደግሞ ግቦችን የሚያስቆጥር እንግሊዛዊ ተጫዋች ነው እሱን ቀይረው ንጎሎ ካንቴን ከጉዳት የተመለሰውን ተጫዋች ነበር የሁለተኛው አጋማሽ ሲጀመር ወደ ሜዳ ያስገቡት ፍጹም ብልጫን መውሰድ ችሏል ከዛ በኋላ የኳስ ቁጥጥር እንደዚሁም የጨዋታ ቁጥጥር በቼልሲ ተወስዶ ነበር ንጎሎ ካንቴ ከገባ በኋላ በተለይም የማጥቃቱ ላይ ቼልሲ አቶት የነበረውን ጥራት በመጨመር ረገድ የተሻለ ነበር ካይ ሃቨርትዝ እንደዚሁ ከሮሜሎ ሉካኩ ጋር ጥሩ ጥምረት እንዲኖራቸው ያደረገው ካንቴ ከገባ በኋላ ነው ግቡም የተቆጠረው 49ኛው ደቂቃ ላይ ነው ቲያጎ ሲልቫ የትናንት የጨዋታው ኮከብ የነበረው እድሜው 36 ዓመት ነው ከጥቂት ጊዜያት በኋላ 37 ዓመት የሚሞራው ብራዚላዊ ተጫዋች በግንባሩ ግብ አስቆጥሮ ነበር ከዛም ውጪ ከላከሉ ረገድ እና ሃሪ ኬን እና ሂዩንግ ሚንሰን እድሎችን እንዳይፈጥሩ እና ጆቫኒ ሎ ቼልሶ እድሎችን እንዳያገኙ ማድረግ በመቻል ትናንት የተሳካለት ተጫዋች ቲያጎ ሲልቫ ነበር ከዛ በኋላ ንጎሎ ካንቴ አክሮሮ የመታው ኳስ በተከላካይ ተጨርፎ ወደ ግብነት ተቀይሯል ንጎሎ ካንቴ ከ49 የፕሪሚየር ሊግ ጨዋታዎች በኋላ ነው ግብ ያስቆጠረው ረጅም ጊዜ ግብ ሳያስቆጥር ከተጓዘበት አጋጣሚ በኋላ ትናንት ግብ ማግኘት ችሏል ትናንት ቲሞ ቬርነር ያቀበለውን ኳስ አንቶኒ ሩዲገር ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ወደ ግብነት ቀይሯል ቲሞ ቬርነር ተቀይሮ ነው የገባው ትናንት ካይ ሃቨርትዝ ሌላኛው ጀርመናዊ ተክቶ ነበር የገባው ነገር ግን አንድ ግልጽ የግብ ዕድል አግኝቶ ከሮሜሎ ሉካኩ ያንን ዕድል ተፈጥሮለት ነገር ግን ሳይጠቀምበት የቀረበትን አጋጣሚ ተመልክተናል ሁለት ኳሶችን ነው የተመለከትነው አንቶኒ ሩዲገር ላስቆጠረው ግብ ግን የመጨረሻውን ኳስ አመቻችቶ ያቀበለው ቬርነር ነው ኳሶችን ያመክናል ነገር ግን ቁጥሮች አሁንም ብዙ ደካማ እንዳልሆነ ነው የሚያሳዩት በተለይም ደግሞ በሚያደርጋቸው የአሲስት ወይም አመቻችቶ በሚያቀብላቸው የግብ ኳሶች ትናንት ሂዩንግ ሚንሰን ከጉዳት ነው የተመለሰውና አሰልጣኝ ኑኖ ኤስፒሪቶ ሳንቶ 90 ደቂቃ መጠቀማቸው ምናልባት እያስተቻቸው ይገኛል ብዙ ተጫዋቾች መቀየር ነበረባቸው ከነሱ መካከል አንደኛው ሂዩንግ ሚንሰን ነው 90 ደቂቃ የባከነ ጊዜ ነበረው 3 ተከታታይ ጨዋታዎችን ቼልሲ ወደ ስፐርስ ሜዳ አምርቶ ያሸነፈበት አጋጣሚ ተፈጥሯል ይህ ደግሞ የሆነው 2005 ላይ ነበር ከ16 ዓመታት በኋላ ለመጀመሪያ ጊዜ ነው ይህን ማድረግ የቻለው አሰልጣኝ ቶማስ ቱኸል ቶፕ 6 ከሚባሉት ወይም የትልልቆቹ 6 ከሚባሉት ክለቦች ጋር ያላቸው ክብረ ወሰን እጅግ የሚያስደንቅ ነው ወደ ቼልሲ ከመጡበት ጊዜ በኋላ ቶተናምን 1-0 ማሸነፍ ችሏል ከዛ ሊቨርፑልን እንደዚሁ አሸነፈው ነበር ማንቸስተር ሲቲን 2-1 በሆነ ውጤት በፕሪሚየር ሊጉ አሸንፈዋል ቻምፒየንስ ሊግም ላይ ማሸነፋቸው ይታወቃል አርሰናልን 2-0 ሮሜሎ ሉካኩ በድጋሚ በተመለሰበት ጨዋታ 2-0 አሸንፈው ነበር ከሊቨርፑል ጋር 1-1 ተለያይተዋል ትናንት ደግሞ ቶተናምን ማሸነፍ ችሏል 3-0 በሆነ ውጤት ከትልልቆቹ ክለቦች ጋር ያላቸው ክብረ ወሰን ግሩም እንደሆነ ትናንትም ያስመሰከሩበት አጋጣሚ ነው እና ሮሜሎ ሉካኩ ከዚህም ውጪ እና ቲሞ ቬርነር ያገኙአቸውን ቲያጎ ሲልቫም ሌላ በግንባሩ ገጭቶ የነበረውን ኳስ እንዳይቆጠር በማድረግ ሁጎ ዮሪስ ምናልባት ከቶተናም ጥሩ የነበረው ተጫዋች እሱ ሆኖ በትናንትናው ጨዋታ ተመልክተናል ከፓሪስ አባላጋ በቼልሲ በኩል በቋሚነት የመሰለፍ ዕድል ተሰጥቶታል አሰልጣኝ ቶማስ ቱኸል በዜኒቱ ጨዋታ ኤዱ ሜንዲ ጉዳት ስለገጠመው በትናንቱ ጨዋታ ያልተሰለፈው በማለት ሐሳባቸውን ተናግሯል ቼልሲ በ5 ጨዋታዎች በፕሪሚየር ሊጉ 4 አሸንፎ 1 አቻ ተለያይቷል ልክ እንደ ሊቨርፑል ሁሉ ተመሳሳይ 11 የግብ ክፍያ ይዘው በአልፋቤት ነው ወይም ደግሞ ሲ ከኤል ሲ ስለሚቀድም ነው ቼልሲ በቀዳሚነት የተቀመጠው ቶተናም ግን እየተንሸራተተ እንደሆነ ባለፉት 2 ጨዋታዎች ተመልክተናል ምንም ግብ አላስቆጠረም 6 ግቦች ደግሞ ተቆጥሮበታል በዚህ ሁኔታ ትናንት የነበረው ጨዋታ ተጠናቋል በለንደን ስቴዲየም ድራማ የነበረው ጨዋታ ማንቸስተር ዩናይትድን ከዌስትሃም ያገናኘው መርሃ ግብር ነበረ ብዙ የዳኝነት ስህተቶች የነበሩበት ጨዋታ ይመስለኛል ካስተላለፉ
ስንጀምር ስኮት ማክቶሚናይን አሰልጣኝ ኦሌ ጉናር ሶልሻየር ወደ አሰላለፉ የመለሰበት ነው። ከፍሬድ ጋር አጣምሮት ነበረ። ማንቸስተር ዩናይትድ ትናንትም በብዙ ተቸግሯል። ቁጥሮች ዩናይትድ ያልተቸገረ ይመስላል። ነገር ግን አሁንም ብዙ የግብ ዕድሎችን መፍጠር ላይ ክፍተት እንዳለበት ክርስቲያኖ ሮናልዶ በግል ከሚያረጋቸው ጥረቶች ያለፈና አንዳንድ የብሩኖ ፈርናንዴዝ ከሚያቀብላቸው ኳሶች ውጪ ዩናይትድ ብዙ እየተቸገረ እንደሆነ ተመልክተናል። ክርስቲያኖ ሮናልዶ ከማስቆጠሩ አስቀድሞ ግብ ማስቆጠር የቻለው ዌስትሃም ነው። ሰይድ ቤን ራህማ በተለይም የማንቸስተር ዩናይትድ የተከላካይ አማካኝ ማክቶሚናይ ክፍተት ሰጥተውት ያንን ኳስ ሲመታ ራፋኤል ቫራንን ጨርፎ ነበረ ኳሱ መረብ ላይ ያረፈው። ዩናይትድ ከዚህ በኋላ ምላሽ ለመስጠት ብዙም አልዘገየም። ከብሩኖ ፈርናንዴዝ ያገኘውን ኳስ ክርስቲያኖ ሮናልዶ ወደ ግብነት ቀይሯል። ወደ ዩናይትድ ከተመለሰ በኋላ ሶስተኛ የፕሪሚየር ሊግ ግቡ ነው በሁለት ጨዋታዎች ማስቆጠር የቻለው። ከዛ በኋላም ተደጋጋሚ ድሎችን በሁለቱም በኩል አልተመለከትንም። የዩናይትድ ይሄ ከመከላከል ወደ ማጥቃት ያለው ሽግግር በተለይም በመጀመሪያው አጋማሽ ያን ያክል አመርቂ አልነበረም፣ ቀርፋፋ ነበረ። ብዙ ድሎችን እንዳይፈጥሩ ያደረጋቸው ዌስትሃሞች በመከላከሉ እንዲደራጁ ሲያደርጋቸው የነበረው ጉዳይ ይሄኛው ነበረ። ከዛ በኋላ ግን ጄሴ ሊንጋርድ ተቀይሮ ገብቶ ኳስና መረብን በግል ጥረቱ ነው ይሄኛውም ግብ የተቆጠረው። ዩናይትድ ግልጽ የግብ ዕድል እንደ ቡድን መፍጠር እያቃተው ስለመሆኑ ማሳያ አንደኛው ይሄኛው ጎል ነው። ጄሴ ሊንጋርድ ክርስቲያኖ ሮናልዶ በራሳቸው ጥረት ባስቆጠሯቸው ኳሶች ነው ትናንት ዩናይትድ አሸነፈው መውጣት የቻለው። ክርስቲያኖ ሮናልዶ በዚህ ጨዋታ ላይ በሶስት አጋጣሚዎች ፍጹም ቅጣት ምት የሚያገኝበት ሁኔታ ነበረ። በቭላዲሚር ኩፋል የተጎተተበት አጋጣሚ ነበረ። ራሱ ኩፋል ድጋሚ ክርስቲያኖ ሮናልዶ አልፎት በገባበት አጋጣሚ ጉልበቱን ገጭቶት የፍጹም ቅጣት ምት የሚያሰጥ አጋጣሚ ነበረ። ነገር ግን ትናንት የጨዋታው አልቢትር የነበሩት ማርቲን አትኪንሰን ይህንንም አጋጣሚ አልፈውታል። 89ኛው ደቂቃ ላይ ግቡ ከተቆጠረ በኋላ ኩርት ዙማ የቀድሞ የቼልሲ ተጫዋች ክርስቲያኖ ሮናልዶ ላይ ግልጽ የሚባል ወይም ግልጽ የሆነ ጥፋትን ፈጽሞበት ነበረ ፍጹም ሳጥን ክልል ውስጥ። ነገር ግን ያንን ፍጹም ቅጣት ምት መስጠትን ምርጫቸው አላደረጉም። ነገር ግን ያ ኳስ ሄዶ ነው ማንቸስተር ዩናይትድ ላይ ያርሞሌንኮ ኳሱን ሲያሻማው ከዛ በኋላ የግራ መስመር ተመላላሹ ሉክ ሾው በእጁ የነካው ኳስ የፍጹም ቅጣት ምት የሆነው ድራማዊ ሆኖ ይሄኛው አጋጣሚ ነው ፍጹም ቅጣት ምቱን እንዲመታ ወዲያውኑ አሰልጣኝ ዴቪድ ሞይስ ቀይረው ያስገቡት ማርክ ኖብል ነበር። ባለፉት 32 የፍጹም ቅጣት ምት 27ቱን ማስቆጠር ችሏል። የዌስትሃም አምበል ነው። ለአመታት የቡድኑ የፍጹም ቅጣት ምት መቼ እንደሆነ የሚታወቅ ተጫዋች ነው። ነገር ግን ተቀይሮ ገብቶ ያገባልናል ያሉትን ኳስ ዴቪድ ደሄያ የትናንቱ የማንቸስተር ዩናይትድ ጀግና የነበረው ተጫዋች ኳሱ እንዳይቆጠር ሆኗል። እንግዲህ ዴቪድ ደሄያ የጨዋታው ኮከብ ነበረ ማለት ይቻላል። ማርክ ኖብል አሳዛኝ አጋጣሚ ነበረ። ተቀይሮ ገብቶ ፍጹም ቅጣት ምት እንዲያገባ ገብቶ ነገር ግን ሳይሳካለት ቀርቷል። ኖብል ከ32 27ቱን ማስቆጠር ችሏል። 84.4% የማስቆጠር ስኬት ነበረው። ዴቪድ ደሄያ በእንግሊዝ ፕሪሚየር ሊግ ከ2014 በኋላ ለማንቸስተር ዩናይትድ የፍጹም ቅጣት ምት መልሶ አያውቅም። ለመጨረሻ ጊዜ የፍጹም ቅጣት ምት ለዩናይትድ የመለሰው ያን እንግዲህ የአሜሪካ ፕሬዚዳንት የነበሩት ዶናልድ ትራምፕ ነበሩ። 2016 ላይ ነበረ ለመጨረሻ ጊዜ ይህንን የፍጹም ቅጣት ምት መልሶ የነበረው። በኤፍኤ ካፕ ግማሽ ፍጻሜ ማንቸስተር ዩናይትድ ኤቨርተንን ባሸነፈበት መርሃ ግብር የሮሜሎ ሉካኩን የፍጹም ቅጣት ምት ነበረ መልሶ የነበረው። ከዛ በኋላ ግን የተመቱበትን ፍጹም ቅጣት ምት ማደም በዩሮፓ ሊግ ፍጻሜ ቪያሪያል 11 የመለያ ምት ሲያስቆጥር እንዴት አንዱን አይመልስም የሚሉ ትችቶች በዩናይትድ ደጋፊዎች በገለልተኛ ደጋፊዎችም ትችት ሲደርስበት ነበረ። ትናንት ግን ዩናይትድ በሚፈልገው 3 ነጥብ ቁልፍ ተጫዋች መሆኑን አስመስክሯል። ይህንን የመለያ ምት የፍጹም ቅጣት ምት በማዳን ለዩናይትድ እድል አስፈላጊን ውጤት ማሳየት ችሏል። ትናንት የነበሩት ጨዋታዎች ናቸው። ማንቸስተር ሲቲ ኤቲሃድ ላይ በሳውዝሃምፕተን ቅዳሜ 0-0 በሆነ ውጤት መርሃ ግብሩን አጠናቋል። ሊቨርፑል ክሪስታል ፓላስን 3-0 በሆነ ውጤት ማሸነፍ ችሏል። አርሰናልም ቅድም እንዳነሳ ነው 1-0 በሆነ ውጤት በኦደጋርድ ግብ ማሸነፍ ችሏል። ወልቭስ በብሬንትፎርድ ተረቷል። ኖርዊች
ኖርዊች በዋትፎርድ ተሸንፏል 3-1 በሆነ ውጤት ነው የተሸነፈው ኖርዊች አምስቱንም ተከታታይ የፕሪሚየር ሊግ ጨዋታዎች የተሸነፈበት አጋጣሚ ተፈጥሯል ኤቨርተንም ለመጀመሪያ ጊዜ በዚህ የውድድር ዓመት በራፋ ቤኒቴዝ መሪነት የመጀመሪያ ሽንፈቱን ቀምሷል 3-0 በሆነ ውጤት በአስቶን ቪላ ፓርክ ላይ ተሸንፏል እነዚህ በእንግሊዝ ፕሪሚየር ሊግ የአምስተኛ ሳምንት የተመዘገቡ ውጤቶች ናቸው በስፔን ላሊጋ አምስተኛ ሳምንት ትናንት ጨዋታዎች ነበሩት ከሚጠበቁት መርሃ ግብሮች መካከል አንዱ ሪያል ማድሪድ በሜስታያ ቫሌንሲያን የገጠመበት መርሃ ግብር ነው ሪያል ማድሪድ ብልጫ ተወስዶበት ነበር ትናንትም ግሩም ብቃቱን ያሳየው ቤልጂየማው ግብ ጠባቂ ቲባውት ኮርቷ ኳስና መረብን እንዳይገናኙ አደረገ እንጂ ከዚህም በላይ ግቦች ሊቆጠሩበት ውጤቱ ተገላቢጦሽ ሊሆን ይችል ነበር 66ኛው ደቂቃ ላይ ሁጎ ድሮ ለቫሌንሲያ ግብ አስቆጥሮ መሪ ያደረጋቸው እስከ 86ኛው ደቂቃ ድረስ ማድሪድ ሲመራ ነበር ነገር ግን ቪኒ ጁኒየር ከካሪም ቤንዜማ ያገኘውን ኳስ ወደ ግብነት ቀየረ ከሁለት ደቂቃዎች በኋላ 88ኛው ደቂቃ ላይ ደግሞ ቤንዜማ ግብ አስቆጥሮ ይሄኛውም ኳስ እንዲቆጠር ምክንያት የቤንዜማ አሲስት አድርጎ ቤንዜማ አስቆጥሮ ቪኒ ጁኒየር ነበር ይሄንን ኳስ ያመቻቸው 86ኛው ደቂቃ ላይ ቪኒሺየስ ጁኒየር ነው ግብ ማስቆጠር የቻለው ማድሪድ 2-1 በሆነ ውጤት ማሸነፍ ችሏል ቫሌንሲያዎች እድሎችን ፈጥረው ነበር ነገር ግን ቲባውት ኮርቶ ኳስና መረብን እንዳይገናኙ ምክንያት ሆኗል ሪያል ማድሪድ ካርሎ አንቸሎቲን ከመለሰ በኋላ እስካሁን በላሊጋው በጥንካሬው እየተጓዘ ነው የሚገኘው ካደረጋቸው 5 ጨዋታዎች 4ቱን አሸንፎ አንድ ጨዋታ ብቻ ነው አቻ የተለያየው 13 ነጥቦችን ይዞ እየመራ ይገኛል አትሌቲኮ ማድሪድ 11 ነጥብ ነው ያለው ከዚህም ውጪ ቫሌንሲያ 10 ነጥብ ላይ ይገኛል ሪያል ቤቲስ ከኤስፓኞል ሌላ ትናንት የተደረገው ጨዋታ ነበረ በቤኒቶ ቪያማሪን የነበረውን ጨዋታ ዊሊያም ጆዜና ኔቢል ፌኪር ግቦቹን ማስቆጠር ችሏል ሪያል ቤቲስ አሌክስ ቪዳልና ሊያንድሮ ካብሬራ ለሁለቱን ግቦች ለኤስፓኞል አስቆጥሯል ካብሬራ ያስቆጠራት ኳስ 90ኛው ደቂቃ ላይ የተገኘች ነበረች ኤስፓኞልን ከሽንፈት የታደገች ኳስ ናቢል ፌኪር ላስቆጠራት ኳስ ደግሞ የቀድሞ የአርሰናል ተጫዋች ሄክቶር ቤሪን ኳሱን አመቻችቶ ማቀበል ችሏል የመጀመሪያ አሲስቱንም ማድረግ ችሏል በትናንትናው ጨዋታ ሄርሜን ፔዜላ በቀይ ካርድ ትናንት በጨዋታው ተሰናብቷል ሪያል ማዮርካ ከቪያሪያል እንደዚሁም ሪያል ሶሴዳድ ከሴቪያ ያደረጓቸው ጨዋታዎች ግብ ሳይቆጠርባቸው 0-0 የተጠናቀቁ መርሃ ግብሮች ናቸው ዛሬ በስፔን ላሊጋ ባርሴሎና ከግራናዳ ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል ባርሴሎና ቆስሎ ነው የሚመጣው ማለት ይቻላል በቻምፒየንስ ሊግ በባየር ሙኒክ ፍጹም ብልጫ ተወስዶበት ካምፕኑ ላይ ተሸንፈው ነው ወደዚህኛው ጨዋታ የሚመጣው ምላሽ ይሰጣሉ ያሰልጣኝ ሮናልድ ኩማን ቡድን ለሚለው ዛሬ ምሽት 4 ሰዓት በሚጀምረው ጨዋታ እንመለከታለን በአጠቃላይ በስፔን ላሊጋ ትናንት የነበሩ ጨዋታዎች እነዚህ ናቸው አትሌቲኮ ማድሪድ ከቢልባኦ ባለፈው ቅዳሜ ግብ ሳይቆጠርበት 0-0 ተጠናቋል ራዮ ቫይካኖ ሄታፌን 3-0 አሸንፏል ሄታፌ አሁንም እየተቸገረ የሚገኘው ክለብ ነው ከሊጉ እንዳይወርድ የሚያስፈራ ክለብ ይመስላል ያስመዘገባቸው ባሉት ውጤቶች መሰረት ራዮ ቫይካኖ ካስቆጠራቸው 3 ግቦች የቀድሞ የአትሌቲኮ ማድሪድ የፖርቶ የቼልሲ የማንቸስተር ዩናይትድ የሞናኮ ተጫዋች ራዳሜል ፋልካኦ አንድ ግብ ማስቆጠር ችሏል በዚህ በአምስተኛ ሳምንት የስፔን ላሊጋ የተመዘገቡ ውጤቶች እነዚህን ይመስላሉ በጣሊያን ሴሪያ 4ኛ ሳምንት ትናንት ጨዋታዎች ነበሩ ኤሲ ሚላን በአሊያንዝ ስቴዲየም ዩቬንቱስን ገጥሞ 1-1 በሆነው ውጤት ጨዋታው ተጠናቋል ግብ በማስቆጠር ቀዳሚ የሆነው ዩቬንቱስ ነበረ ስፔናዊ አልቫሮ ሞራታ 4ኛው ደቂቃ ላይ ኳስና መረብን አገናኝቶ ለ72 ደቂቃ ሲመራ ቆይቶ ነበረ ነገር ግን 76ኛው ደቂቃ ላይ ከሳንድሮ ቶናሊ ያገኛትን ኳስ አንቴ ሬቢች ለኤሲ ሚላን ያቻነት ግብ አስቆጥሮ ኤሲ ሚላን እንዳይሸነፍ ምክንያት ሆኗል የስቴፋኖ ፒዮሊ ቡድን ባለፉት 3 ጨዋታዎች 100% የማሸነፍ ጉዞ ላይ ነበረ የሚገኘው ነገር ግን ይሄ ጉዞ ትናንት ተገቷል በጨዋታው 1 ነጥብ ማግኘት ችሏል ዩቬንቱስ ደግሞ የዘንድሮ ጉዞ እጅግ አሳሳቢ ደረጃ ላይ ደርሷል ከ4 ጨዋታዎች ማግኘት የቻለው 2 ነጥቦችን ብቻ ነው 2 ጨዋታዎችን አቻ ወጥቷል የትናንቱን አንድ መርሃ ግብር ጨምሮ ከዛ ውጪ ሌሎች ጨዋታዎችን ተሸንፏል በቅርቡ በናፖሊ 2-1 በሆነ ውጤት የተሸነፈበት አጋጣሚን ተመልክተናል
አሰልጣኝ ማሲሚሊያኖ አሌግሪ በድጋሚ ወደዚህ ክለብ ከተመለሱ በኋላ ስኬታማ መሆን ተስኗቸው እየተመለከትን ነው የምንገኘው። ትናንት ሌላ የተደረገው ጨዋታ ጆዜ ሞሪኖ የመጀመሪያ የሮማ ባሰልጣኝነታቸው ሽንፈት የገጠማቸው መርሃ ግብር ተመልክተናል። ሄላስ ቬሮና 3-2 በሆነ ውጤት ማሸነፍ ችሏል። ሎሬንዞ ፔሌግሪኒ ግብ አስቆጥሮ ይመሩ ነበረ። አንቶኒን ባራክ እንደዚሁም ጂያንሉካ ካፕራሪ ሌሎች ግቦችን አስቆጥረው ነበር። ኢቫን ሊች በራሱ ላይ አስቆጥሮ ሮማ 2-2 ሆኖ ነበር። ነገር ግን ማርኮ ዳቪዴ ፋራውኒ 63ኛው ደቂቃ ላይ አስቆጠራት ኳስ የኢቫን ዩሪች ቡድን 3-2 እንዲያሸንፍ ምክንያት ሆኗል። ላዚዮ ከካሊያሪ 2-2 አጠናቋል። ቺሮ ኢሞቢሌ ግብ አስቆጥሯል። በትናንትናው ጨዋታ ጆአው ፔድሮና ኬታ ባልዴ የካሊያሪን ግቦች አስቆጥሯል። ዳኒሌ ካታልዲ የላዚዮን ግብ ያስቆጠረው ተጫዋች ነው። ጋብሪኤል ዛፓ በዚህ ጨዋታ በቀይ ካርድ ወጥቷል። ኢምፖሊ ከሳምዶሪያ 3-0 አሸንፏል። ቬኔዚያ ከስፔዚያ 2-1 ረቷል። ባለፈው ቅዳሜ ኢንተር ሚላን ቦሎኛን 6-1 በሆነ ውጤት አሸንፏል። አንቶኒዮ ኮንቴ፣ ሮሜሎ ሉካኩ፣ አሽራፍ ሀኪሚ ባይኖሩም ኢንተር ሚላን በአሸናፊነቱ ቀጥሏል። ሳሌርኒታናን ከሜዳ ውጪ የገጠመው አታላንታ በዛፓታ ብቸኛ ግብ 1-0 በሆነው ውጤት ማሸነፍ ችሏል። በጀርመን ቡንደስሊጋ ትናንት የተደረጉ ጨዋታዎች ነበሩ። ከነዚህ መካከል ቦሩሲያ ዶርትሙንድ ኡኒየን በርሊንን 4-2 በሆነ ውጤት ማሸነፍ ችሏል። ራፋኤል ጉሬሮ 1 ግብ አስቆጥሯል። ማርቲን ፍሬድሪክ በራሱ ላይ ግብ አስቆጥሯል። ሌሎቹ 2 ግቦች የተገኙት በልማደኛው በኤርሊንግ ብራውት ሆላንድ አማካኝነት ነው። ኤርሊንግ ብራውት ሆላንድ በቦሩሲያ ዶርትሙንድ 67 ጨዋታዎችን አድርጎ 68ኛ ግቡ ነው ማስቆጠር የቻለው። በትናንትናው ጨዋታ ስቱትጋርት ከባየር ሊቨርኩሰን ያደረጉት ጨዋታ በባየር ሊቨርኩሰን 3-1 አሸናፊነት ተጠናቋል። በዚህ ጨዋታ ፓትሪክ ሺክ 1 ግብ አስቆጥሯል። ፍሎሪያን ቪርስ ሌላኛውን ግብ ያስቆጠረ ተጫዋች ነው። ቮልፍስቡርግ ከአይንትራክ ፍራንክፉርት ያደረጉት ጨዋታ ቮት ቬጎረስት ባስቆጠራት ግብ 1-1 በሆነ ውጤት ቮልፍስቡርግ መርሃ ግብሩን አጠናቋል። ሳም ላመርስ ነው ግብ አስቆጥሮ ፍራንክፈርትን መሪ አድርጎ የነበረው። በአጠቃላይ የጀርመን ቡንደስሊጋን መሪነትን ስንመለከት አሁንም ባየር ሚዩኒክ በ13 ነጥብ በቀዳሚነት ይመራል። ቮልፍስቡርግ ተመሳሳይ 13 ነጥቦችን ይዞ ተቀምጧል። እናመሰግናለን። በአካል ስፖርታዊ መረጃዎች እጅግ አድርገን እናመሰግናለን።